የተከበራችሁ አድማጮቻችን ከዚህ ቀጥለን በመከላከያ ሰራዊቱ በተጠባባቂው ጦር የአደጋ ጊዜ ክፍል ለተጎጂዎች እርዳታ ከሚሰጠው አካል ከምታገለግለው ሻምበል ትዝታ ግርማይ ጋር ቃለ ምልልስ እናካሄዳለን። እንደምን አለሽ ትዝታ? ሰላም ተሰጣኝ፣ እንደምን ውለሃል? እንኳን ደህና መጣሽ። እንኳን ደህና ቆየ። ይህንን መድረክ ስለምትሰጠን በጣም ነው የምናመሰግነው። አንቺም ፈቃደኛ ስለሆንሽ ጦሩም ፈቃደኛ ስለሆነ በጣም እናመሰግናለን። ነው እዚህ ላይ ጦሩ አልክ፣ ያው እንግዲህ ፕሮግራሙ እኛ ምን እንደምንሰራ ገለጽ ለማድረግ ነው መሰለኝ። እኔ እዚህ መጥቼ እንድናገር የፈቀዱልኝ ኃላፊዎቼ በኋላ ተንተን እናደርገዋለን። ያው እኛ ህብረተሰብ ብዙ መስዋዕት ከፍሏል የሚለውን ነገር በመመርኮዝና ለዚህ ነገር ደግሞ ምን አይነት እርዳታዎች እንደሚቀርቡ ግልጽ ለማድረግ ነው። ጥሩ ነው። ገና ብዙ ጥያቄዎች ይኖሩናል። እነሱን ከማቅረባችን በፊት ግን እስኪ ትዝታ ማናት ለሚሉ ራስሽን አስተዋውቂልን ባጭሩ። እንግዲህ አሁን ትዝታ ማናት ለሚለው ነገር ይሄንን በተመለከተ ነው ማንነቴን መግለጽ የምፈልገው። ያው እስራኤል ጦር ከተጀመረ በኋላ እኛ ሚሎይም እንለዋለን። ግን ያው እስራኤል ሀገር እንደምታውቀው መደበኛ ተዋጊዎች አሉ። ከዛ ባሻገር ደግሞ በተጠባባቂ የሚቆዩ ግለሰቦች አሉ። አንድ ነገር በሚሆንበት ጊዜ መንግስት ነው ይለናል። በተለይ ውትድርናው ክፍል ከአንድ አመት ከግማሽ በላይ ሚሎይ የማደርግ ሰው ነኝ። ብዙ ቀናቶች ናቸው እና ብዙ ጊዜን እዛ ነው የማሳልፈው። በሙያዬ ማህበራዊ ሰራተኛ ነኝ። ብዙ ጊዜ ያው ምክር ነው የምሰጠው። ስለሱ ሌላ ጊዜ እናወራለን። ግን አሁን የመጣሁበት ጉዳይ ውትድርና ላይ የማደርገውን ነገር ለመናገር ስለሆነ እንዳልከው የአደጋ ጊዜ ተጠሪ ክፍል ውስጥ ነው የምሰራው። ጥሩ፣ በጣም ጥሩ ነው። እንግዲህ ዛሬ ጀመርነው፣ በሌላ ጊዜ ብዙ አስተዋጽኦ ታደርጊያለሽ ለህብረተሰባችን። አሁን እንግዲህ ጦርነቱ ብዙ ነገር አስከትሏል። በአጠቃላይ ከ2 ዓመታት በላይ የሆነው ጦርነት በወታደሮችን በሀገሪቱ ህዝብም ያስከትለው ነገር አለና እስኪ እንደው ጠቅለል አድርገሽ ለመግቢያ ያክል እንዴት ታየዋለሽ ይህን ጦርነት ያለፈውን? በመጀመሪያ ያው ሚስጥር አይደለም፣ ሁላችንም ሳናስበው መጥፎ ህልም ነው ብዬ ነው የምገምተው እና አሁን ትንሽ ቀዝቀዝ ያለ ይመስለኛል። እግዚአብሔር ይመስገን። እንደው የምናጣው የምንከፍለው ዋጋ እንደ በፊቱ አይደለም። ብዙ ተጎድተናል። ብዙ ወታደሮችን አተናል። ብዙ ወታደሮች የአእምሮ ችግር አለባቸው። ብዙ ወታደሮች ቆስለዋል። ብዙ ቤተሰቦች ካሉበት ቦታ ተፈናቅለዋል። ይሄ ነው ማለት ያው የደረሰብን ነገር ነውና፣ ግን አንድ ለመናገር የምፈልገው ነገር ምንድነው፣ እንደኔ ያው እንዳየኸውም አንተ እስራኤል ሀገር የኖረ ሰው በዛ ጊዜ ሁላችንም ባለንበት ቦታ ተጠሪ ለመሆን ፈልገን ነበር። አንድ ነገር ለማድረግ ለማገልገል ፈልገን ነበር። ለምን ልክ በቃ የሁላችንም ቤት እንደተወረረና ከደቂቃ በኋላ እኛም ቤት መተው እንደሚያንኳኩና ለኛም ህይወት አስጊ እንደነበር እናውቃለን። ከዛ ባሻገር ደግሞ ያው 18 አመት ወታደሮች ሁላችንም ወደ ውትድርና ቤት ስለምንሄድ ባንሄድም ያክስት ያጎት ወንድም እህት ልጅ እዛ ስላለ ሁላችንም በትልቅ ጭንቀት ውስጥ ነው የነበርነውና አሁን የኛ የስራ ድርሻ በእውነት በጣም 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 ትልቅ ዋጋ ከፈሉት ለሚባሉት ግለሰቦች፣ እናት፣ አባት፣ ወታደሮች ማድረግ የምንችለውን እርዳታ የሚያቀርብ ክፍል ነው ምሳሌበት። አሁን እንግዲህ ትልቁን ትኩረት አድርገን የምንወያየው በወታደሮች ዙሪያ በቤተሰቦች ነውና ያው እንደሚታወቀው ብዙ በሺዎች የሚቆጠሩ ወታደሮች ቆስለዋል፣ ተሰውተዋል። ለወታደሮች በተለይ ለቁስለኛ ወታደሮች ጦሩ የሚሰጠው እንክብካቤ እንዴት ይገለጻል? እስኪ ናብራሪልን ነው። አሁን እኔ ያለሁበት የአደጋ ጊዜ ተጠሪ ክፍል 4 ትልልቅ ነገሮች ነው የሚሰራው። ማለት በ4 ዘርፎች ነው የሚሰማራው። ይህ ማለት የመጀመሪያው ልጆቻቸው የተሰዉ ቤተሰቦች ለነሱ የምናደርገው እንክብካቤ፣ ድጋፊ፣ የነሱን መብት በምን አይነት መልኩ ማክበር እንዳለበት መንግስትም አገርም መስሪያ ቤቶችም። ሁለተኛው ክፍል ደግሞ
እንደዚህ አንድ ወታደር ህይወቱን በሚሰዋበት ጊዜ ቤተሰብ ጋር መተው መርዶን የሚናገሩት ክፍል አለ። ሶስተኛው የቁስለኞች ክፍል ነው። አራተኛው ደግሞ ሾን ይባላል። የታገቱ ወይም የጠፉ ወታደሮች በተለይ የነሱን ቤተሰብና እነሱን የሚያፈላልግ የሚያንከባክብ ነው። አሁን ይሄ ነው በጠቅላላ ያሉት በዚህ በምታገለግይበት። አዎ እነዚህ ናቸው ትልልቅ ዘርፎች ተብለው የሚጠሩት። አሁን ለጠየከኝ ለቁስለኞቹ ቁስለኞች ስንል የአካል ቁስለት አለ፣ የመንፈስ ቁስለት አለ። ለነሱ እንደሚታወቀው ያው አንድ ወታደር በሚቆስልበት ጊዜ ያው ሐኪም ቤት ይሄዳል እና የሚደረግለት እርዳታ የታወቀ ነው። ሐኪም ቤት የሚያስፈልገውን ነገር ያደርጋል። ግን የውትድርናው ክፍል አንደኛ ለቤተሰብ እሱን እዛ ማገጋሚ ቤት ሊሆናል በሚቆይበት ጊዜ ብዙ ጊዜ ነው የሚወስደው። አንዳንዶቹ እንደምታውቀው አካለ ጎዶሎ ሆነው ነው የሚመጡት። እጃቸውን ያጡ፣ እግራቸውን ያጡ፣ አይናቸውን ያጡ ወታደሮች ናቸውና አብሯቸው የሚንከባከብ ሰው ያስፈልጋል እና ከጎናቸው ለሚሆን ሰው መንግስት ከቤተሰብ አንድ ሰው ለአንድ ሰው ስራ ስለሚያጣ ያንን እንደ ገንዘብ ዋጋ እንትን ካሳ ማለት ትችላለህ። ግን ከልጁ ጋር ለሚሆነው ሰው ከወታደሩ ወይ ከወታደሩ ጋር ለሚሆነው ሰው ወራዊ ገቢ ይሰጣል። እንደ ደሞዝ ነው ወይስ እንደ ደሞዝ ነው ልጁ እስኪድን ድረስ ለተወሰነ ጊዜ። ከዛ ባሻገር ደግሞ ትራንስፖርት ሊረዳ ይችላል። እዚህ ላይ የቁስለኞች ብዙ አይነት ቁስለኞች አሉ። ካምፕ ውስጥ ሆነው የሚቆስሉ ቁስለኞች አሉ፣ ጦር ሜዳ ሆነው የሚቆስሉ ቁስለኞች አሉና እያንዳንዱ በደረጃ ነው እንትን የሚለውና እዛ ውስጥ መግባት አያስፈልግም። ብቻ ህብረተሰቡ ማወቅ ያለበት አያድርስ እንጂ እንደዚህ አይነት ነገር ከተፈጠረ አንድ ሰው ከአንዱ ከልጁ ወይ ከልጅቷ ጋር ሆነው ከወታደሯ ወይ ከወታደሩ ጋር ሆነው በደንብ ማስታመም እንደሚችሉና ለሚያስፈልጉት መሰረታዊ ነገሮች እርዳታ እንዳለ። ሌላ ቁስለኛ ስንል ደግሞ ብያለው መንፈሳዊ ቁስለኛ አለ። መንፈሳዊ ቁስለኛ መንፈስ ጉዳት የደረሰበት። አዎ እሱ ማለት እንግዲህ ያው ብዙ ጊዜ አይታይም። ውትድርና ውስጥ ካባን የሚባል አለ። የስነ ልቦና ባለሙያዎች ናቸው ብዙ ጊዜ እነሱ ናቸው እንትን እርዳታውን የሚሰጡት እና እነሱ ለሚያስፈልገው ክፍል ይልካሉ። ሶስተኛው ደግሞ እንደዚህ አሁን ቁስለኞች ስር ስናየው ልጆች ይኖራሉ። አሁን ለምሳሌ አንድ አባት ከቆሰለ ወይም ያው አባት እንበለው ልጆች ስላሉት ለልጆቹ የሚያስፈልገውን እንክብካቤ ለማድረግ ውትድርናው ይጥራል። ከዚህ ላይ ውትድርናው ስል ብዙዎቻችን የማናውቀው ምንድነው የውትድርናው ክፍል አለ፣ የደህንነት ክፍል አለ። ማለት ጸባና ሚስራዳ ቢተኾን ማለት ነው። አሁን አንድ ወታደር ውትድርናውን ጨርሶ ከወጣ በኋላ እንክብካቤውን የሚሰጠው የደህንነት ነው። ግን አንዳንድ ትልልቅ ነገሮች አሉ። አሁን በአመት አንዴ ይዘክራሉ፣ ፕሮግራም አለ ውትድርናው። እንደዛ አይነት ነገር ውስጥ ውትድርናው ሰውየው በአካል ቢኖርም ያው እጁንም እግሩንም ያጣው አንዳንድ ነገሮች መጥፎ ጉዳት የደረሰበት ህብረተሰቡን ለመርዳት ስለነበረ በእንደዚህ አይነት ፕሮግራሞች ልጆችም ይሳተፋሉ። ማንንም ወደ ኋላ አይሉም። ይሄ ነው እንግዲህ በዚህ ዙሪያ ያለው። ሌላው ነገር ደግሞ እንዳልኩ አንዳንዴ ወታደሮች ከውትድርና አይጨርሱና ይሄ በተለይ ለኛ ህብረተሰብ በጣም አሳሳቢ ስለሆነ ነው። ውትድርና ሳይጨርሱም እቤት ሆነውም አንዳንዴ ልጆች ውትድርና ሆነው ትንሽ የመንፈስ መዛባት ሲመጣባቸው የውትድርናው ክፍል ወደ ካባን ወይ ወደ ስነ ልቦና ባለሙያ ይልካቸውና የሚያስፈልገውን እርዳታ ያደርጉላቸዋል። አንዳንዴ ደግሞ እነዛ ልጆች ከቤት ይመጡና ብዙ ጊዜ ቤተሰብ ከቤት አልወጣም አለኝ ነው የሚሉኝ። እኔ እንደዚህ አይነት በሚሆንበት ጊዜ ባይት ማዜን የሚላለ ሆስፒታል አይደለም። ብዙ ጊዜ እኛ ሰው ሆስፒታል ሲሉን እንደነግጣለን። ሆስፒታል አይደለም፣ ልክ እንደ መኖሪያ ቤትም አይደለም። መኖሪያ ቤት አይደለም፣ ግን ያው የሚያመዛዝን ቤት ባይት ማዜን ነው የሚባለው። እንደዚህ ነው መሰለኝ የሚባለው በአማርኛ። ያው እሱ እንዲያገግሙ እዛ ሁለቱ መንፈስ እንዲወጡ ነው፣ በቁስለኝነት ስሜት እንዳይኖራቸው ማለት ነው። አውጥተው እና
በጣም ሐኪም ቤት ለመሄድ ለማይፈልጉ ሳይሆን ለመሄድ ፍላጎት ለሌላቸው እንቢላሉ እዚህ ላይ ህብረተሰቡ እንዲያውቅ የምፈልገው ነገር ባይት ማዜን ወይም የሚያመዛዝን ቤት አለ። ይሄ ውትድርናው ያዘጋጀው ነገር ነው። ወደዛ ሄደው እርዳታ መቀበል ይችላሉ። ለዚህም ቁጥር አለ 4 ጊዜ 1 ብለው ከደወሉ ኮከብ 111 4 ጊዜ እሱን ከደወሉ የቋንቋ ችግር ካለም በአማርኛ ሰው ማናገር እንፈልጋለን ካሉ ትንሽ ጊዜ ቢወስድም አሉ። ብዙ አድማጮቻችን ብዙ ቤተሰቦች የደወሉ ልጆቻችን እርዳታ ያስፈልጋቸዋል እንደውም የውትድርናው ክፍል ችላ ብሏቸዋል ሲሉ ነበርና ይሄ ችግሩ ከምን የተከሰተ ይመስልሻል? እንደዚህ አይነት ቅራኔ በቤተሰቦች የሚሰማው? አሁን ይሄ ትልቅ ጥያቄ ነው። የኔን እይታ ልንገርህ። አንዳንዴ እኔም ሰማዋለሁ ይሄንን ነገር። እንዳውም አንድ እናት ደውላልኝ ልጄ ታመዋል እና ሆስፒታል እንዲወስዱብኝ አልፈልግም። ያው የመንፈስ ችግር ነው አይደል የምትለው እዚህ ላይ ያው ለመረዳዳት ያህል እና ልጄ ታመዋል እና ያስፈራኛል አለች። እንዳውም ሊመታት እጅ ያነሳባት ውትድርና ውስጥ ነው ያለው። በሚመጣበት ጊዜ እኔ ላይ ነው ብስጭቱን የሚያወጣው አለች። ከዛ አሁን እንደዚህ በሚሆንበት ጊዜ እኛ ጋር መሆን ያለበትን ነገር ልንገር። እዚህ ሀገር ሕክምና በሚሰጡ ሰዓት ግልጽ ሆነህ መናገር አለብህ። ችግሩን በደንብ መግለጽ አለብህ። ዳርዳሩን ከነገርን ልናቃ እንችልም። አንድ ሁለተኛ ነገር ደግሞ ብዙ ጊዜ እዚህ ሀገር ቆይተዋል የሚለው ነገር ወይ ቋንቋ ይችላሉ የሚለው ነገር ሊያሳስት ይችላል። ግን ቤተሰብ መረዳት ያለበት ልጁ ምንም ውትድርና ቢሆን ልጃቸው መሆኑን ማስታወስ አለባቸው እና እንደዚህ አይነት ችግር በሚሆንበት ጊዜ አላፊ አለ፣ የውትድርና ክፍል አላፊ አለ። ከዛ ባሻገር እንዳልኩ የመንፈስ ችግር ከሆነ ካባን ይሄ እዛ ይሄድ ካሉ ማንም አይሄድ አይልም፣ የሚከለክል የለም። ከዛ ባሻገር ደግሞ በየከተማው ክጽናየር የሚባል መስሪያ ቤት አለ፣ ውትድርናው ነው። እዛ ሄደው መናገር ይችላሉ። እና አንዳንዴ እኛ ወላጆች ለምሳሌ ልጆች አንዳንዴ ፍቃደኛ አይሆኑም ከውትድርና ለመጥተው ቤት ውስጥ ችግር ይፈጥራሉ። ወዳሻቸው ቦታዎች ለመሄድ ፍቃደኛ በማይሆኑበት ጊዜ ወላጆች ምን ማድረግ ይችላሉ? ማመልከት ይችላሉ ወይ በራሳቸው ጊዜ ጦሩ መጥቶ ወይም ባለሙያዎች መጥተው እርዳታ የሚያቀርቡበት አጋጣሚ አለ ወይ? እቤት መጥተው እኔ እስከማውቀው ድረስ እቤት መጥተው እንክብካቤ አያደርጉም። ግን ምን አለ መሰለህ ይሄ እንዳይሆን ደግሞ ቤተሰብም አይፈቅድም። አንድ ልጅ አሁን ከውትድርናው አልሄድም ብለው ከቀረ አሪክ ነው የሚባለው፣ ያው ኮበለለ ነው የሚባለው አማርኛ ምንድን ነው የሚባለው? ያው ከውትድርና ቀርቶ ከተወሰነ ጊዜ ካልመጣ ወይ ኒፍካድ ወይ አሪክ ይባላል። ፍቃደኛ ሳይሆን ይወጣ ያለ ፍቃድ ከወጣህና ያ ማለት ራሱ በውትድርናው እይታ የሆነ ልክ እንደ ወንጀል ማለት ይቻላል፣ ቀለል ያለ ወንጀል እንደዛ ስለሆነ ብዙ ጊዜ ቤተሰቦች ይሄንን ነገር አያደርጉም። ግን ኑ እዩት ካሉ በእያንዳንዱ ብርጌድ በእያንዳንዱ ጦር ማሻኪት ታሽም ትባላለች። ያቺ ማለት በቃ ወታደሮቹን ታውቃቸዋለች፣ ያለውን ችግር ታውቃለች። ማንም ወደ ኋላ አይልም። ኑና እዩት ልጁን ካሉ ችላ አይሉም። ውትድርናው ችላ አይልም። ይሄንን በተለይ መደበኛ ወታደሮች ከሆኑ ያው ውትድርናውን እስኪጨርስ ድረስ በውትድርናው አላፊነት እስከሆነ ድረስ ልጁ ውትድርናው ችላ አይልም። ደውሎ ኑና እዩት ከተባለ ችግር አለ ከተባለ እሷ መታ ማረጋገጥ አለባት። ብዙ ጊዜ ግን እንዳልኩ በግልጽ ያለውን ነገር በግልጽ መናገር አለበት። ቤተሰብም የሚሸፍንበት ሁኔታ አለ። ባህላችን ይመስለኛል አንዳንዴ ችግር ያመጣልና አሁን ደህና ይሆናል ሲባል ችግሩ ይባባሳልና ብዙ ጊዜ አሁን ደግሞ ወላጆች ወይም ሌላው የቤተሰብ ክፍል ከጦር ሜዳ ቆይተው በጦርነት ቆይተው ብዙ ነገር አይተው የመጡ ሰዎችን ወታደሮችን የመረዳት ሁኔታ የለምና እዚህ ላይ ምን ትያለሽ? እዚህ ላይ እውነትክን ነው። እንኳን ቤተሰብ ነውና አንዳንዴ ጓደኛም ላይረዳ ይችላል አብረህ ጦር ሜዳ ከሌለ። አንዳንዴ ደግሞ እንዳልከው ባህሎች ሲጋጩ ትልቅ ክፍተት አለ። ልጆችም ወታደሮች አሁን እኔ ብዙ ጊዜ ሳናግራቸው ለቤተሰብ አይናገሩም፣ በተለይ ለእናት ለአባት
ለምን ስትላቸው ይጨነቃሉ፣ ያለቅሳሉ፣ ይከብዳቸዋል ይሉና ይህ ማለት እንግዲህ እነዚህ ልጆች የእናት አባታቸውንም ህመም ተሸክመዋል፣ የነሱንም ህመም ተሸክመዋል። በዚህ ላይ ብቻቸውን ናቸው ማለት ነው። ሌላው ነገር ደግሞ እንደምሰማው ነገር ያው በእኛ ህብረተሰብ ሰው ወታደር ቤት በሚሆንበት ጊዜ ትልቅ ክብር አለው፣ ጀግና ጎበዝ ይባላል እና ይሄ ጀግና ጎበዝ እየተባልክ ከብዶኛል ማለቱ አይመዛዘንም። ስለዚህ ያቺ ስም እንዳትቀርብን እያልን የሚከብደንን ነገር የሚያስጨንቀንን ነገር አይናገሩም፣ የሚያስጨንቃቸውን ነገር አይናገሩም። እንዳልኩ ደግሞ ትልቁ ችግር ወይም እንቅፋት ይሆናል የምለው ብዙ ጊዜ ወጣቶች እናት አባቶቻቸው ሲጨነቁ ማየት ስለማይፈልጉ በጸጥታ አልፈው፣ ግን ያ ጸጥታ ምን መሰለህ የሚያደርገው ውስጣቸው ልክ እንደ በቃ መጥፎ መርዝ በለው። ለምን ጦር ሜዳ ሄደው የሚያዩት ነገር ያሳለፉት ነገር እኔ ራሴ አሁን ብዙ ወታደሮች ባናግርም ባገኝም ምን እንደነበር አላቅም አሉኝ። ይሄ እንደዚህ አይነት ስሜት መጥፎ ስሜት አላቸው ነው እንጂ ምለው አንዳንዴ ስለ ሽታ ይነግሩሃል፣ እንዴት ራሱ በሚጠበስበት ጊዜ ምን ያህል እንደሚከብዳቸው በውትድር ያው በሚዋጉበት ጊዜ ያዩትን ስለማዩ ጭቃ በሚያዩበት ጊዜ ሊጨነቁ ይችላሉና እዚህ ላይ ቤተሰብ በጦር ሜዳ ያሳለፉትን ነገር በሚያዩ ጊዜ ትውስ ይላቸዋል። ትራውማ የሚባለው ነገር ማለት ነው። ትራውማ ፖስት ትራውማ ብዙ ነገር አለው እና እዚህ ላይ ቤተሰብ በተለይ እህት ወንድም ካለ እናት አባትም አንዳንዴ ቁጭ ብሎ እስቲ ልስማው የሚለው ነገር ትልቅ ቦታ አለ። ምን እንዳሳለፉ የት እንደነበሩ ባይገባንም ቁጭ ብለን መስማት፣ ሄደን ባንዋጋም ቁጭ ብለን መስማት፣ እስቲ ንገረኝ የሚለው ነገር ሊገፋፋቸው ይችላል። ሌላው ነገር ደግሞ እህት ወንድም ካለ እዚህ ላይ በእውነት እኔ በጣም ማመሰግናቸው ናቸው እህት ወንድሞች። በተለይ እኛ ወጣቶች እንዳልኩ አንድ ወታደር ለእናት ለአባት አይናገርም፣ ለእህት ወንድም ይናገራል። ለምን ምናልባት እነሱም ውትድርና አገልግለው ሊሆን ይችላልና የእድሜም ቀረቤታ ስላለ ሊሆን ይችላል። ውይይት በጣም አስፈላጊ ነው፣ መነጋገር ቤት ውስጥ ማለት ነው። ሌላው ነገር ደግሞ እንደዚህ አሁን የነበርንበት 2 ዓመት ተኩል በጣም መጥፎና አስጨናቂ ጊዜ ስለነበር ፖስት ትራውማ ብለዋል። እንደዚህ ጭንቀት ነገር እንዳይፈጠር በቅርቡ ቢነጋገሩበት መልካም ነውና አንዱ ችግራችን የኛ ምን መሰለሽ ትዝታ፣ ወደ ባለሙያ የመሄድ እንዲሁም እንኳን በውትድርና ሆኖ ለመውሰድ ይቅርና እንደው በእለት ከእለት ኑሯችን ባለሙያዎች የማማከር ልምድ የለንም እና እዚህ ላይ እንደው ትንሽ ለወታደሮች ችግሩ የበለጠ ስለሚሆን ነው። እዚህ ላይ ለቤተሰቦች የምታስተላልፊው መልእክት ካለ? እዚህ ላይ ያው አንዳንዴ መሸነፍ ይመስለናል። ገለጻ አድርጌ ከተናገርኩት ሄዶ ተጨንቅ ያለው ከብዶኛል፣ ልጄ ከቤት አይወጣም ማለቱ እንደ ክብደት ወይም እንደ ውርደት ይመስለናልና ትልቁ ነገር አንድ ሰው አንድ መጥፎ ደረጃ ካለ የጭንቀት ካለበት አሁን ነው መድረስ። ሌላው ነገር ደግሞ ምንም ነገር ታምኮ የሚያድግ አይመስለኝም። እኛ ራሳችን አሁን መንፈሳችን አየር መቀበል አለባት አይደለ? አሁን እኔ እናንተ እዚህ 2 ሰዓት እንቀመጥ ካልን አንችልም፣ ጥውልግ ነው የምንለው እና በተለይ እንደዚህ ጦር ሜዳ የነበሩ ሰዎች ባይሆኑም ማለት ነው አንዳንዴ ትራውማ ሚሽኒት የሚባላል። ይሄ ማለት እንግዲህ ሁለተኛ ተጎጂ ነህ እና አንድ ወታደር እሱ ሄዶ ባይዋጋም ግን ጓደኞቹ መተው ካምፕ ውስጥ ከነገሩት መሳሪያ ይዞ ባይዋጋም የነሱን ችግር የነሱን ነገር ከሰማ እሱም ተሸካሚ ነውና እዚህ ላይ የምለው አንዳንዴ እኛ ህብረተሰብ ይሄ ውጪ ሄዶ እርዳታ መቀበል ምኑን የማይፈልገው ለራሳቸው አላቸው። አሁን ለምሳሌ ቤተሰብ ቡና ሲጠጣ ልብካልክ ቁጭ ብለው ያወራሉ አይደለ? አንዴ ከባድ ነገር ቢሆንም ይሄ ቴራፒያ ይባላል። መንፈሳቸውን እንትን ያሉት ነው እያናፈሱት ነው። ግን የዚህ ሀገር ደግሞ ወጣቶች ይሄ እድል የላቸውም። ግፋቢል ከጓደኞቻቸው ጋር አርብ ወይም ሐሙስ ዕለት ቁጭ ብለው መጠጥ ሊጠጡ ይችላሉ። በዛ ሰዓት ላይ ያወሩ ይችላሉ። መጠጡ ደግሞ ለዛ ነገር መፍትሄ አይሰጠውምና ቤተሰብ ይሄንን ነገር እንዲደግፈው እፈልጋለሁ። ሌላው ነገር ደግሞ እዚህ ላይ ብዙ የግለሰብ ድርጅቶች በተለይ እነዚህ በጎ አድራጊ ሰራተኞች ድርጅቶች ትልልቅ ድርጅቶች እንቅስቃሴ እያደረጉ ነው በተለይ ለመርዳት በተለይ ለወታደሮች ውትድርና ቤት ላገለገሉ በዚህ በኻራቮት ባርዜል
እና ያንን በመጠቀም ልጆቹን መርዳት በጣም አስፈላጊ ነው። ትዳር ያለው ከሆነ እናት አባት መርዳት የምትችሉ ከሆነ ልጆቹን ያዙለት፣ ሄዶ ልጆቹን ያዙና እሱ ሄዶ ትንሽ መንፈሱን ያናፍስ። ሴትም ከሆነች እዚህ ላይ ብዙ ወንዶች ያደላው መሰለኝ። ያው እኔ እንደምታይኝ በጾታዬ ሴት ነኝ እና ብዙ ሴቶችም እያገለገልን ነውና በዚህ አጋጣሚ ማድነቅ አለብን እናንተንም። በእውነት ለሀገር የምታደርጉት አስተዋጽኦ ከፍተኛ ነው እና አመሰግናለሁ። አሁን እዚህ ከህብረተሰቡ እርዳታ እየጠየቅኩ ነው። እንደዚህ ሚሉይም የሚያደርግ ሰው ካለ ከአካባቢያችሁ ልጆች ካሏቸው ትንንሽ ልጆች ካሏቸው እንዴት ናችሁ፣ ባለቤትሽ ተመለሰ ወይ፣ ልጅሽ ተመለሰ ወይ ማለቱ መልካም ነው። ለምን እነዚህ ሰዎች እዛ ጦር ሜዳ ሄዱት የነሱን ቤት ብቻ ሊጠብቀው አይደለም፣ የሁላችንም ቤት ስለሆነ አንዳንዴ የህብረተሰቡ ድጋፍ ያስፈልጋል። በቤተሰብ ደረጃ ደግሞ ጓደኛም ሊሆን ይችላል። መረዳዳቱ ትልቅ ነገር ነው። አሁን ላልከው ነገር እንዳልኩ ግዴታ ደግሞ መታመም ወይ መንፈሳችን መጎዳት የለበትን። በዚህ 2 ዓመት ውስጥ ያየነውን ያሳለፍነውን ነገር ለመረዳትና ለመቀበል እንዳልኩት ብዙ ፕሮግራሞች አሉ። እነዛ ሰዎች ደግሞ እንዲሄዱና የሚያስፈልገውን እርዳታ፣ መንፈሳዊ እርዳታ፣ ትምህርታዊ እርዳታ እንዲቀበሉ የቤተሰብ ድጋፍ ያስፈልጋል። በጣም ትዝታ፣ እዚህ ላይ 2 አይነት ጉዳቶች አሉ ብለሻል ቅድም። አንደኛው የአካል ጉዳት ነው፣ ሁለተኛው የመንፈስ ጉዳት ነው። የመንፈስ ጉዳቱን ብዙ ሰው በአካል ስለማያየው እንዲሁ የመናገር ሁኔታ የለም። ቤተሰብ፣ የቅርብ ሰዎች ሊረዱ ይችላሉ። የአካል ጉዳትን ግን ወዲያው የምናየው አሁን ሙሉ አካል የነበረው ወደ ውትድርና ሄዶ እጁን ወይ እግሩን አጥቶ ሲመጣ የኛ ሰው የሚጠይቅበት የባህል ሁኔታ አለ። በአንድ በኩል የማሳዘን ሁኔታ፣ ያ ግን ወታደሮች ላይ ጉዳት ያደርሳል ሲባል እንሰማለን። እና ይሄ ከንፈር የመምጠጥ ሁኔታ እንደዚህ ሆነ የሚለው ነገር እንዲያው እንዲቀረፍ በሙያሽ የምትሰጪው አስተያየት ካለ? በጣም ከባድ ጥያቄ ነው የጠየከኝ፣ ግን እኔም ብዙ ማስበው ጥያቄ ነው እና እዚህ ላይ ለህብረተሰቡ ወይም ለራሳችን የምንለው ነገር ማለት ያለብን ይሄ በኋላ ለምናነሳው ርዕስም ይሆናል ብዬ ነው። በእኛ ህብረተሰብ አንተ አሁን ለምሳሌ ከደከመ፣ ከጨነቀ፣ ከከበደ እኔ ለአንተ መሆኔን የማሳይበት መንገድ እኔ እንደፋ በቃ በሚያሳዝን ሁኔታ ነው። አንዳንዴ ደግሞ ያንተን ችግር እኔ ለራሴ ወስጄው ነው እንዳልከው የሚባለው ነገር አለ አይደለ? ሳይ ሀይኔ በዚህ እድሜ የሚለው ነገር ይሄ ያው ቋንቋም የባህልም ምን ያህል ተጎጂ መሆንክን እንደማይና ምን ያህል ማዘኔን የምገልጽበት መንገድ ነው። ሌላው ነገር ደግሞ እንባም አለ። አንድ ወታደር እጁን ወይም አካሉን ጎድሎ ስናየው የሚያለቅሱም አሉ። እኔ አታልቅሱ ማለት አይደለም። ያው እንግዲህ እንደ ሙያዬ ታውቃለህ፣ ስሜትን መናገር፣ ማልቀስ፣ ሁሉም ነገሮች የተባረኩ ናቸው ብዬ ነው የምገምተው። ግን እንዳልከው አሁን እነዚህ ወታደሮች ትልቅ የቋንቋ ክፍተት አለ። የቋንቋ ክፍተት ስልህ ይሄ ክፍተቱ ብዙ ነገርን ነው የሚያካትተው። ባህልን፣ ስሜትን የምናስረዳበት መንገድ እንደዚህ አይነት ነገሮች ስላሉ ነው ብዙ ጊዜም ልጆች ለቤተሰብ የማይናገሩት። እናቴ ታለቅሳለች ነው እንጂ ትደግፈኛለች የሚለው ነገር የለም። ወይ አባቴ ደግሞ አንተ ወንድ አይደለህ እንዴ እንዴት እንደዚህ ትላለህ ይላሉ። የእንባ ብቻ እኮ አይደለም እንደዚህ አይነት ከበደኝ የሚለውን ነገር ብዙ ጊዜ ወንዶች አይዞህ ለማለት ሲፈልጉ ምንድን ነው የሚሉት? አንተ ወንድ እኮ ነህ ምን ነካህ ይላሉ። እና ይህ ማለት መጥፎ ስሜቶች ወይም ከበደኝ የሚለው ነገር በወንዶች መከሰት እንደሌለበት፣ ወንድ ሆነህ ደግሞ ወታደር ሁን፣ ወታደር ሆነህ ደግሞ ተዋጊ ሁን፣ ከፍ እያለ ነው የሚሄደውና ትልቅ ነገር ነው የሚያሸክሙን ቤተሰቦቻችን። እና እዚህ ላይ ይውልህ ሰውን መቀየር አንችልም፣ ግን ልብ ማለት ያለባቸው እነዚህ ልጆች ጀግኖች ብንላቸው ነው የሚያምረው አይደል? ጀግኖች ለኛ ብላችሁ እርግጥ ነው ጀግኖች ናቸው። እና ደግሞ ከኛ ህብረተሰብ ማላየው ሲመሰገኑ አላይም። በተለይ ወታደሮች እንዳልከው ብዙ ማዘን ነው ያለው እንላለን፣ እኔ እንደፋ እንላለን፣ አወይ ስንቱ ወታደር እንላለን። ግን እኔ እንደሚመስለኝ ትልቁ የሞራል ድጋፊ በቃ
ማመስገን አለብን ብዬ ነው የምገምተው። ለምን እነዚህ ልጆች እኛን ለማዳን ብለው ነው ጦር ሜዳ ሄዱት አይደለ? በዛ ምክንያት እሱ አንዱ ወታደር እግሩን አጣ ማለት እኔና አንተ ዛሬ እዚህ ቁጭ ብለን በደንብ እንድናወራ ፈቀደልን ማለት ነው። እሱ የሰጠን ነገር አለና እኔ እንደሚመስለኝ ይሄ ማዘኑ በምስጋና ቢሞላ መልካም ነው። ለምን ይሄ ሞራላቸውን ከፍ ያደርገዋል። ምናልባት ደግሞ ስሜታችንም ከመጣ እንደው ያ ወታደር በማያየን መልኩ ወጣ ብለን ከክፍሉ ለመጠየቅ ሄደን እሱ ፊት ከማልቀስና እንደዚህ አይነት ነገሮችን ከማንጸባረቅ ወጣ ብለን ብንገልጽ ጥሩ ነው። አንዳንዴ ሞራላቸውን የሚነካው ነው ስላገኘ ነው ይህን የምጠይቅሽ። እዚህ ላይ እውነትህን ነው። ማዘኑ ምን ማለቱ ያያሉ ብያለሁ። ይሄም ከቤተሰብ የሚያረቃቸው እና እዚህ ላይ ትንሽ ትልልቅ ሰዎች በተለይ እዛ ኢትዮጵያ ያደግነው ሰዎች መረዳት አለብን። ትልቅ የቋንቋና የስሜትን አገላለጽ ክፍተት ስላለ በመሃላችን እንደምንም ብለን እነሱ የሚያግዛቸውን ነገር ማየት አለብን እና እነሱ ከሚያግዟቸው ነገሮች አንዱ ያው ምስጋናም ሊሆን ይችላል። በጣም ጥሩ። ሌላው ደግሞ እንግዲህ ወታደሮች ብቻ ሳይሆን ቤተሰቦችም የሚጎዱበት ሁኔታ አለ። ወታደሮች ሲጎዱ ያዘንተኛ ቤተሰቦች እየተባሉ የሚጠሩትንም እናንተ ታጽናናላችሁ፣ የምትገልጹበትም የራሱን የቻለ መንገድ አለና እስኪ ስለዚህ ደግሞ የምትይኑ ነገር ካለ እዚህ ላይ እንግዲህ ያነሳሃቸው ቤተሰቦች ያው ከሺዎች የበለጡ ናቸው። ጠለቅ ብለን ካየነው ደግሞ ኢትዮጵያውያን ይሁዳውያን ወጣቶች ብዙ ናቸው፣ ከ30 በላይ። ይሄ ቀላል አይደለም። እንደዚህ ማለት ደግሞ ይሄ ሁሉ ቤተሰብ ህይወቱ በጣም ተዛብቷል ማለት ነው። በጣም እና መጀመሪያ የስራውን ድርሻ ልናገርና ከዛ በኋላ ደግሞ ስለነዚህ ቤተሰቦች ብናወራ በጣም ደስ ይለኛል። ለምን በእኔ እይታ ክብር የሚያስፈልጋቸው ቤተሰቦች ናቸው። ምን ያህል ልጆቻቸውን ለኛ ሰጥተው የኛ ህይወት በዚህ ሀገር በነጻነት እንድንንቀሳቀስ የፈቀዱ ቤተሰቦች ስለሆኑ እኔ ለነሱ በጣም ትልቅ ክብር አለኝ። አሁን ይሄን ስለነዚህ ወታደሮች ስናነሳ፣ ህይወታቸው ለተሰዋ ወታደሮች ስናነሳ እንግዲህ ነገሩን ከመሰረቱ ለመናገር የኛ የስራ ድርሻ የአደጋ ጊዜ ወይ ችግር በሚፈጠርበት ጊዜ ተጠሪ ክፍል እንዳልኩ 4 ዘርፎች አሉ። ልጆቻቸው በተሰዋ በሚለው ቤተሰቦች ደግሞ ይሄንን ገለጽ አድርገን ስንናገረው 2 ዋና ዘርፎች አሉ። አንደኛው ያው አንድ ልጅ እዚህ ሀገር በሚሰዋበት ጊዜ የሚናገሩ ሰዎች አሉ፣ ማለት መተው መርዶውን የሚያስረዱ ለቤተሰብ። ብዙ ጊዜ ደግሞ እንደምታውቀው እስራኤል ሀገር ኢትዮጵያኖች አሉ፣ ራሻዎች አሉ፣ ከተለያየ ሀገር ነው የመጣ ነው እና በውትድርናው በሚችለው አቅም ቋንቋ ተናጋሪዎችን በእያንዳንዱ ቤተሰብ ካስፈለገ ያደርጋል እና አንድ ወታደር በሚሰዋበት ጊዜ የመንግስቱ የውትድርናው የስራ ድርሻ ምንድነው? እንደምታዩን ሜዲያ እኛ የተናገርነውን ምናልባት አሁን ውጭ እየታየ ይሆናል፣ እኛ ቀድሞ ነው የሚሄደውና ብዙ ጊዜ እኛ ህብረተሰብ የማንረዳው ነገር እንዴት ቶሎ መጡ የሚለው ወይ ጠይቅሽ ነበር እና እንትን በሚልበት ጊዜ ባስቸኳይ ሄደን ለቤተሰብ ሄደው መናገር አለባቸው። ዘማራህ ንፍጋይም እንዳልኩ ሞዲም ይባላሉ። ሞዲም ነው የሚባሉት እነሱ። ይህ ማለት እንግዲህ ያው ትልቁን እንዳልሽው አሁን የመገናኛ አውታሩን ስጋት ነው ቶሎ ብለው ሰው ሳይዘጋጅ የሚናገሩት። ሌላው ምናልባት በፌስቡክ በተለያዩ መገናኛ አውታሮች ይፋ ከመሆኑ በፊት ነው በጣም በፍጥነት ለመናገር የምትገደዱት። ያንን ፍራቻ ሳይሆን ደግሞ መጀመሪያ ይሄ ነገር ከተከሰተ እግዚአብሔር ያርገውና የአንድ ቤተሰብ ልጅ ከተሰዋ መጀመሪያ መስማት ያለበት እናት አባቱ ነው። ግን እንደምትለው አሁን ማንኛውም ሰው ምንም ሊቆጣጠር አይችልም እና የውትድርናው ኃላፊነት በተቻለው መጠን በስልክ ሳይሆን በአካል ሰው ሄዶ በክብር መናገር አለበት። ብዙ ጊዜ ሰዎች እንዴት ለሁሉም ዘመድ አልጠሩም? እኔም በበኩሌ ውስጥ የምናገረው ነገር እንዴት ነው በተለይ ለኛ ህብረተሰብ ይሄንን ነገር የምናቃለለው የሚለውን ጥያቄ እናነሳለን። ግን ይታይ አሁን ሳይመጡ ወይ እናት አባት እስኪጠበቅ እስኪሰበሰቡ ምን እስኪሉ መንገድ ላይ ከሰሙ ምን ያህል ጉዳት ይኖርባቸዋል። እና እዚህ ላይ ይሄ መርዶ አስረጂ ክፍል እንበለው እነሱ
ብዙ ጊዜ ወይ 2 ወይ 3 ሆነው ነው የሚናገሩት። አንዳንዴ ደግሞ ለኛ ህብረተሰብ ግልጽ ያልሆነው ነገር ሁሌ እንደዚህ አይነት መርዶ በሚነገርበት ጊዜ ከስር ሐካሚ ወይ አምቡላንስ ይጠብቃል። ለምን የሚሆነው ነገር አይታወቅም። አንዳንድ ቤተሰቦች ለምንድን ነው አምቡላንስ ያመጡት ይላሉ። ያው በውትድርናው በኩል ይሄ በቃ ከዚህ የበለጠ ሰባሪ ዜና የለም። አንድ ሰው ልጅ ወልዶ አሳድጎ ለትልቅ ደረጃ ይደርስልኛል ብሎ እንደዚህ አይነት መርዶ በምትነግረው ጊዜ በጣም ነው የሚሰብረውና እኔ እንዳልኩ በእውነት በጣም ማከብራቸው ቤተሰቦች ናቸው። ትልቅ ክብር ይገባቸዋል ብዬ ነው የምገምተው። በጣም ብዙ ሁሉም ሊያከብራቸው ሊያግዛቸው ይገባል። ከዚህ አንጻር እንደው ጦሩም ይሁን የመከላከያ ሚኒስቴር ጽሕፈት ቤት ለተጎጂ ቤተሰቦች የሚያደርገው እርዳታ አለ ወይ? አለ። ቆይችን ሀሳብ ለጨርሳት እና እነዛ ሰዎች የአስረጂ ክፍሎቹ የ7ቱን ቀን በደንብ እንትን ይላሉ ከቤተሰብ ጋር። የውትድርናው ያው ልጁ ሊያገለግል መጥተው ስለተጎዳ 7ቱን ቀን ማንም አይለያቸውም። ብዙ ወታደሮች መጥተው ይጠይቃሉ። ግን እነዛ ያስረዱት ክፍልም አሙዲም ያችን 7 ቀን እነሱ ከቤተሰብ ጋር ናቸው። ለሚያስፈልገው ነገር በሙሉ 24 ሰዓት ማለት ቢቻል 24 ሰዓት ማለት ይችላል። ግን እነዛ ሰዎች ሁሌም እዛ መሆን አለባቸው። በሚችሉት አቅም ያው ሊተኙ ሲሉ ነው እንጂ እየተቀያየሩ ያችን 7 ቀን ከቤተሰብ ጋር መሆን አለባቸው። ከዛ በኋላ ደግሞ ስለኛ ድርሻ እናወራለን። ለጠየቀው ጥያቄ ያው 7ቱ ቀን አለ፣ ቀብሩ አለ። ቀብሩን ስነ ስርዓት ውትድርናው ክፍል ነው ማዘጋጀት ያለበት። እዚህ ላይ መናገር የምፈልገው እንደው ካሁን በኋላ ምንም አይነት ዋጋ እንክፈል፣ ወታደሮችን አንጣ። ግን ህብረተሰቡ ማወቅ ያለበት በባህላችን እንቅበር ካልንም ያው የውትድርናው ህግ አለ። ግን ቄሶች ይምጡ ከተባለ የህይወት ታሪክ ይነበብ ከተባለ እንደ ባህላችንም መቅበር እንችላለን። ይህንን ማወቅ አለብን። እዚህ ላይ አንድ ቤተሰብ ምናለች ያው እንዳሉት ይሁን አሉና እዚህ ላይ እያንዳንዱ ቤተሰብ በፈለገው አይነት መልኩ እንዳልኩት የውትድርና እንትን ነው ቀብር ነው የሚሆነው። ግን መብት አላቸው የሚፈልጉትን ነገር። ስለዚህ ሃይማኖት አባት ቢያመጡ አሁን እንዳልሽው ቀሳውስትን ቢያመጡ ራባናት ግድ ይሉናሉ። ምንም ችግር የለም። እንዳልኩ እያንዳንዱ ብዙ ህብረተሰብ ስላለ እያንዳንዱ ህብረተሰብ በዓሉንና ደንቡን ማምጣት መብት አለው። ከዛ ጎን ደግሞ ውትድርናው ድርሻውን ያደርጋል። ይሄንን በጣም መናገር የምፈልገው ነገር ነው። በጣም ጥሩ። ቅድም ለማንሳት የፈለኩት አለ። እነዚህ ቤተሰቦች እንግዲህ ልጃቸውን ውድ ልጃቸውን ሲያጡ ይጎዳሉ፣ በመንፈስም ይጎዳሉ፣ ውስጥም ቤትም ውስጥ ብዙ ችግር ያጋጥማቸዋል። ይህንስ የሚያግዝ አካል አለ ወይ? አሁን እኔ የምናገረው ውትድርናውን በተመለከተ ነው። ያቺ 7 ካለቀች በኋላ የኛ ስራ ይመጣል። እኔ እንዳልከው በኢቭሪት ቅጽናት ኒፍጋይም ነው የሚባለው። የኛ ስራ ድርሻ ደግሞ በውትድርናውና በቤተሰብ መሀል መሆን ማለት ነው። ይህ ማለት ቤተሰብ ከውትድርናው የሚፈልጉት ነገር ካለ ጥያቄዎች ከሆነ አንዳንድ ነገሮች ራሱ የወታደሮች ቃል ይሆን መረጃዎችን መቀበል ከፈለጉ ያው እሱም አለ። ውትድርና ውስጥ ላላቸው ጥያቄ በሙሉ እነዛ ሰዎች 7 ቀን ከተቀመጡ በኋላ እንደኔ አይነት ወይ በሚሉይም ሊሆን ይችላል ወይ በመደበኛ ውትድርና ሊሆኑ ይችላሉ። ይገቡና ቤተሰብን እስከ መጨረሻው በቃ እንትን ማለት አለባቸው ላላቸው ጥያቄ። አሁን በጦርነቱ ምክንያት ቤተሰብ በደወለ ቁጥር ከጎናቸው ነን የሚያስፈልጋቸውን ነገር ለማሟላት እና በውትድርናው በኩል ታውቃለህ አሁን 15 ዓመት 20 ዓመት ራሱ ሚልኸመት ዮም ኪፑር የዛሬ 50 ዓመት የነበረው ጦርነት በየዓመቱ ተስካሩን ውትድርና ቦታ የሚደረገው ውትድርናው ነው እና ለዘላለም ቤተሰብና ውትድርናው ቤት አይለያይም። ለሌላው ጥያቄ ደግሞ ይሄ ውትድርናውን በተመለከተ ነው። ያው በየዓመቱ ተስካራ መታሰቢያው ይደረጋል። ለዛ አለ የወታደሩ ክፍል ማለት ነው። ግን ቤተሰብ ለሚያስፈልገው አሁንታዊ እርዳታ ሚስራዳ ቢታ ሆናል የደህንነት መስሪያ ቤት
እነሱ በወር ውስጥ 30ው ሳያልቅ ወይ 30ው ካለቀ በኋላ 30ው ሳያልቅ ነው ብዙ ጊዜ የሚመጡት ከቤተሰብ ጋር እንትን ይሉና ስራዳ ቢተሆን ልጆች ከ18 ዓመት በታች ካሉ ያሉ ወንድሞች ካሉ እናት አባት የሚያስፈልገው እርዳታ ካለ ተጠሪም ናቸው እነሱ ናቸው በቃ ይሄንን ቀደም አላልኩትም የአካል ጉዳት ያለባቸው ሰዎችም ዞሮ የደህንነት መስሪያ ቤት ነው እርዳታውንና እዚህ አስፈላጊው እርዳታ አለ ግን አለ መጠየቅ ነው አሁን እንደውም ብዙ መጠየቅ አያስፈልግም በተለይ ልጆችን በተመለከተ እናት አባት ላያውቁ ይችላሉ ለሚያስፈልጋቸው ነገር በሙሉ ደውለው መጠየቅ ለዚህ አሁን ቅድም ኮከብ አንድ 4 ጊዜ ባልሽው ይሄ የውትድርናው ነው የደህንነቱን መስሪያ ቤት ቁጥር ያው በእናንተ ማስተላለፍ እንችላለን በኋላ እንትንልህና ማስተላለፍ ይቻላል ያው ምስራዳ ቢታሆን አለ ሀጸባ አለ የጸባው የስራ ድርሻ ሌላ ነው የምስራዳ ቢታሆን የስራ ድርሻ ሌላ ነው ካሳም ሊሆን ይችላል የመንፈስ እርዳታ ሊሆንም ይችላል አንዳንድ ነገሮች አንድ ቤተሰብ ልጁን በሚነጠቅበት ጊዜ ብዙ ነገር ነው የሚዛባው ብዙ ነገር በእህት ወንድም እናት አባት ብዙ በእውነት የሚደርስባቸውን ጉዳት እኛ አናቅም እና ህብረተሰቡ ይሄንን ነገር ምን እነሱ ብቻ አይደሉም ልጅ የሚቀብሩት የሚል አባባል ሰምቻለሁ አንዴና እንደዚህ ማለት የለብንም እኛ እንዳልኩ ቅድም እነሱ ይሄንን ያህል መስዋዕት ባያቀርቡ ኖሮ የለንም ነበር እኔ እናንተ ልደጋግመው ይሄንን ነገር በነጻነት ልንቀመጥ አንችልም ነበርና ለኛ ማንነት ለኛ ደህንነት እነዚህ ሰዎች ትልቅ ዋጋ ስለከፈሉ በእውነት በጣም ምስጋና ይገባቸዋል በጣም መረዳት አለብን እኛ እንደ ህብረተሰብ በጣም መረዳት አለብን እሺ ሌላስ የቀረ ትዝታ እንግዲህ ብዙ ነገሮች እናነሳለን በዛሬው ጀመር ነው እንጂ ገና ማለቂያ አይደለም ገና ብዙ አሉ ብዙ ጥያቄዎች አድማጮችም እንግዲህ በዚህ ጉዳት የደረሰባቸውም ጥያቄዎችን የሚያቀርቡ ከሆነ ሌላ ጊዜ ተቀብለን እንድትመልሺ ይሆናል ሌላ የቀረ ካለ አሁን አንዳልኩት 4 ዘርፎች ናቸው ያሉት ብያለሁ የመጨረሻው ሾን ይባላል የታገቱ ወይም የተጠለፉ የጠፉ ወታደሮች ሊሆኑ ይችላሉ አሁን በዚህ 2 አመት በጣም አይተነዋል ምናልባት ቴሌቪዥንም አይታችሁ ይሆናል ያው ምን ከረምንበት መለየው የለበሱ ወታደሮች አብረዋቸው የነበሩ ከቤተሰብ ጋር የነበሩና በዚህ ዘርፍ እንሰራለን ማለት ነው አንደኛ አንድ ወታደር በሚታገትበት ጊዜ ወይ በሚጠለፍበት ጊዜ ቤተሰብ ትልቅ ጨለማ ውስጥ ነው ያለው እና ከነሱ ከቤተሰቦች ጎንም አለን ወታደሮቹም ከመጡ በኋላ ከተመለሱ በኋላ ማለት ነው ከዛም አብረናቸው ነው ያለነው እስከሚያስፈልገው ጊዜ ለምሳሌ አሁን እንደው የተጠለፉ ተመልሰዋል ግን በአጋጣሚ ሆኖ መዳረሻቸው የጠፋ በውትድርና እያሉ ይህን ሁሉ ይመለከታል አሁን ያልሽው ክፍል አዎ ይህንን በቃ ልክ ይህን የሚያጠቃልል ነው ሾን ማለት በህይወትም በአካልም እንትን አስክሬናቸው ያልተገኘ ወታደሮች እነዚህን በሙሉ የሚያካትት ነው በቃ መቀበሪያቸውና ያሉበት ያልታወቀ ወይ ታውቆ ያልተመለሱ እነሱን የሚያካትት ነው እንግዲህ ጊዜያችንም እያጠረ ነው መሰለኝ እኔ መናገር የምፈልገው ነገር በተለይ ለኛ ህብረተሰብ አንደኛ እንደዚህ አይነት ልጆቻችሁ የተሰዉ ቤተሰቦች ያጣችሁ ለኛ ብላችሁ ትልቅ ዋጋ ለከፈላችሁ ቤተሰቦች መንግስት ይረዳል ምስራዳ ቢታሆን የደህንነት መስሪያ ቤት ይረዳል አንዳንዴ ሊከብድ ይችላል ደውሎ እንደዚህ አርጉልኝ ይሄንን አምጡ እንደዚህ ያስፈልጋል ማለቱ ግን አለመዘንጋት ነው የከፈላችሁት ዋጋ ለእናንተ ብቻ አይደለም ለሁሉም ስለሆነ የሚገባችሁን ነገር ነው በርግጥ ምንም ልጆቻችሁን ባይመልስም ባይሆን ግን ካላችሁ የምትሸከሙትን ሸክም ለማቅለል መንግስት ተገቢውን እርዳታ ስለሚያዘጋጅ ወደ ኋላ አትበሉ መጠየቅ በጣም መጠየቅ ጥሩ ትዝታ እንግዲህ የዛሬውን ቃለ ምልልስ ለማጠቃለል ያክል መጨረሻ የምታስተላልፈው መልእክት ካለ
እዚህ ላይ በመጀመሪያ መድረኩም ስለሰጠህን በውትድርናው ሬዲዮ አመሰግናለሁ። ስለሰጣችሁን እሺ ላብዛችሁ እናመሰግናለን። ለምን ዋናው ነገር የተጎዱ ቤተሰቦች ልጆቻቸውን ያጡ የቆሰሉ በመንፈስ ችግር የደረሰባቸው ቤተሰቦች ካሉ ያለውን እርዳታ እንዲቀበሉ ነው። በተለይ ምስራዳ ቢተሆን የሚሰጠው የራሱ እርዳታ አለ። እኔ እነሱን ወክዬ መናገር አልችልም፣ ግን የላከኝን ክፍል ወክዬ ለመናገር የምችለው ተናግር ያለው ጠቅለል ባለ ሁኔታ እንደኔ እይታ ደግሞ ከጎን ሆኜ የማያቸው ነገሮች ብዙ እርዳታዎች አሉ፣ ግለሰቦች የሚያንቀሳቅሷቸው መንግስት የሚያደርገው እርዳታ አለና እንዳልኩት ቅድም ፈልጋችሁ አይደለም ያላችሁበት ሁኔታ ያላችሁት ትልቅ መከራ ወርዶባችሁ ስለሆነ በሚችለው አቅም መንግስት ህመማችሁን ለማሳነስም ሳይሆን ትንሽ ለማቅለል ስለሚፈልግ ለሚገባችሁ እርዳታ ወደ ኋላ እንዳትሉ። ብዙ ግለሰብ መርዳት ይፈልጋል፣ አንዳንዴ ትንሽ ሊከብድ ይችላል። ይሄንን እንዲያቁልኝ ነውና ትልቅ አክብሮቴን ልጆቻቸውን ላጡ ቤተሰቦች፣ ልጆቻቸው ለቆሰሉባቸው ቤተሰቦች ከሚገባው በላይ በጣም የላቀ አክብሮት እንዳለኝና በግል እንደማመሰግናቸው እኔ ጋር በጣም ትልቅ ቦታ ነው ያላቸው ለነዚህ ቤተሰቦችና የተሰዉትን ወታደሮች እግዚአብሔር ነፍስ ይማር፣ በዚህ በቃን ይበሉ ይላሉ ትልልቆች። እንግዲህ ይሄ ነው ያለኝ መልእክት። በጣም ጥሩ። በውይይታችን እንቀጥላለን። በተጠባባቂው ጦር የምታገለግዩ ሻምበል ትዝታ ግርማይ በጣም ነው የምናመሰግን በሰጠሽን ሙያዊ ማብራሪያ። በቀጣይም በተለያዩ ዘርፎች እንነጋገራለን። ሰላም ጊዜ እንመኝልሻለን። አመሰግናለሁ። እሺ